በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሐምሌ 11 በዚህች ቀን መርባስ የሚባል ሀገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጁ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅን ይሰጠው ዘንድ ግብር ይግባውና እግዚአብሔር ይለምነው ነበር። ከዚህም በኋላ ልጁን በሕይወት ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስ እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህ ቅዱስ ስም በወለድ ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስ ስም ቤተ ክርስቲያን ሰራ። ከዚህ በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞችና ለመንገደኞች ሁል ጊዜ ይሰጥ ነበር። እርሱ ግን እስከ ምሽት ይጾም ነበር። አባቱም ይህ ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱ የዛሬ ምሳ አሳየኝ አለው። ብላቴናውን ታይ ዘንድ ግባ አለው። ወደ መጠለያውም በገባ ጊዜ አገልጋዩን ትኩስ እንጀራ ተመልቶ አገልግሉን ትኩስ እንጀራ ተመልቶ አገኘው። እጅግም አደነቀ። ከልጃቸው የሆነው ለሚስቱ ነገራት። ከዛች ቀን ጀምሮ የእግዚአብሔር ጸጋ አደረችበት አወቁ። የቤተ ክርስቲያን ትምህርት እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዲሆን አልተዉትም። ከዚህም በኋላ አባቱ ሊያጋባ ወደደ። እርሱ ግን ይህን አልወደደም። 18 ዓመት በሆነው ጊዜ ቅድስና ተሾመ። የአባቱ የወንድም ልጅ የሆነ ስምዖንን በጎቹን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱንም ስለ ተአምራቱ እየተናገረ ነው። እግዚአብሔር በእጆቹ ላይ ድንቆችና ተአምራቶችን ገልጧልና ደዌ ያለባቸውንም ሁሉ ያመጧቸው ነበር። እርሱም በዘይቱ ላይ ይጸልይና ይቀባቸው ነበር። ወዲያውኑ ከደዌያቸው ይድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበር፣ ይመክራቸውና ይገሥጻቸው ነበር። ተአምራቱም የማይቆጠር ብዙ ነው። ከተአምራቱም አንዱ ይህ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፋርስ አባላት ያላቸውም የመበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛ የንጉሥ ጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይም ነበረ። ከእርሱም ተባርኮ ወዲያውኑ የታወረች ዓይኑ ተገለጠች። በእርሱም ደህና አድርጎ አየ። ይህንም ቅዱስ የሰዎችን ስራቸውን በግልጽ ያይ ነበር። ስለ ኃጢአታቸውንም ንስሐ ይገቡ ዘንድ ይገሥጻቸው ነበር። ዜናውም በንጉሥ ማርያኖስ ዘንድ ተሰማ። ለእርሱም አንዲት ሴት ልጅ ብቻ ነበረች። ወደ ሆዷም ከይሲ ገብቶ ለሞት ተቃረበች። ከዚህም በኋላ ያድናት ዘንድ ገንዘቡን ለባለ መድኃኒት ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃው የባሪያው ዓይን እንደ አዳነ የቅዱስ ዮሐንስ ዜና ነገረው። ንጉሥም ጭፍራው ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስን በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባህሩን ይፈራ ነበር። ያን ጊዜም ደመና መጥታ ነጠቀችው። ሰርምላስ ከሚባል ሀገርም ወደ አንጾኪያ ከተማ አደረሰችው። በንጉሥም አልጋ ላይ አቆመችው። ንጉሥም ደነገጠ። ቅዱስ ዮሐንስ ወደዚህ ወደ አንተ ልታስመጣኝ የተመኘኸው ምስኪን ሰው እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት አለው። ልጁንም አመጣ። በላይዋንም በጸለየ ጊዜ ቄሱን ሳያሳምማት ከሆዷ ወጣ። ንጉሥም ከቤተ መንግሥቱ ሰዎች ሁሉ ጋራ ከእርሱ ተባረከ። እጅግም አደነቁ። ለሚፈሩት ይህ ጸጋ የሚሰጥ የተመሰገነ
እግዚአብሔርን አመሰገኑት። እጅ መንሻውንም ብዙ ገንዘብ አቀረቡለት። እርሱ ግን ምንንም አልወሰደም። ንጉሥም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሥንም ወደ እንዳይሄድበት ቀሚስን ያዘ። ያን ጊዜም ንጉሥ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱንም ተቆርጦ በንጉሥ እጅ ላይ ቀረ። ቅዱስ ዮሐንስም በዚያች ሰዓት ወደ ሀገሩ ደረሰ። ንጉሥም ቤተ ክርስቲያን ሰርቶ የቀሚሱን ቁራጭ በውስጧ አኖረ። ቤተ ክርስቲያኒቱም እስከ ዛሬ ድረስ የፊቃር ቤተ ክርስቲያን ተባለች። የቁርባን ቅዳሴ በሚቀደስ ጊዜም ስጋውን ደሙን መቀበል የሚገባቸውና የማይገባቸውን ጻድቃን ኃጥአን ያያቸዋል። ከሃዲው ዲዮቅልጥያኖስ የጣዖታት አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖን ይህ አስረድቶት ወደ እስክንድርያ ከተማ ሄዱ። በመኮንኑ ፊትም ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ጽኑ የሆነ ስቃይም አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነት አክሊልን ተቀበሉ። ከስጋቸው ድንቆችና ተአምራት ተገለጡ። ለበሽተኞችም ታላቅ ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ዳግመኛ በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። የዚህ ቅዱስ ወላጆቹ በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃድንና ትእዛዝን የሚፈጽሙ ነበሩ። ይህም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸውም መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃኑ ከበው እጃቸውን እንደሚጭኑበት እንደሚባርኩትና ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህ ሕፃን አስተምረው ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔር አመሰገነው። ከዚህም ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፍቃድ አባቱ አረፈ። በሕግና ብህና በሚባል ሀገርን ገድሉ የተደነቀ የቤተ ክርስቲያን መጻሕፍት ብሉያትና ሐዲሳትን የሚያውቅ የእናቱ ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑም ወስዶ አስተማረው። ከተሰጠው ጸጋና ከእውቀቱ የተነሳ ያዩት ሁሉ ያደንቁ ነበር። ድቁናም ተሾመ። 12 ዓመትም በሆነው ጊዜ የምንኩስናን ልብስ ሊለብስ ወደደ። ይህንም ኃላፊነት ዓለም ናቀ። ኤጲስቆጶስ አባ ጴጥሮስን በገድል ተጠምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱንም በጥቂት ቀኖች የምንኩስና ገድል አስተምረው ከእርሱም ብዙ ትሩፋቶችን ታየ። ከዚህም በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚህ ተነስቶ ወደ አባ እንጦንስ የገዳም ሄደ። በዚያም በጾም በጸሎት በስግደት በመትጋት እየተጋደለ ያለማቋረጥ ብዙ ዘመናት ኖረ። ከዚህም በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ሄደ። በደብረ ማርቆስ ባለች በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን አበምኔት አደረጉት። ሕንጻዋንም አደሰ። ከዚህም በኋላ ወደ ኢየሩሳሌም ሄዶ ከቅዱሳት መካናት ባረከ። በዚያም በቅድስት ትንሣኤ በተሰየመች ቤተክርስቲያን ጳጳሱ አባ ሚካኤል እጅ ቅስና ተሾመ። ከዚህም ወደ ምስር ሀገር ተመልሶ በማዕልቃ ባለች በእመቤታችን በቅድስት ድንግል ማርያም ቅዱሳት መጻሕፍት እየጻፈ ተቀመጠ። በዚያም ወራት ሊቀ ጳጳሳቱ አባ ቄርሎስ አረፈ። የወንጌላዊ የማርቆስ መንበርም ያለ ሊቀ ጳጳሳት ነበር። ስለዚህም ኤጲስቆጶሳት የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አስነስቶ ተቃወሙት። ሹመቱንም አልፈቀደም። ነገር ግን መንፈሳዊ አባት የነበረው የአክሊል ልጅ አባ አትናቴዎስ ሾሙት። እርሱ መንጋውን በበጎ አጠባበቅ ጠበቀ። እርሱም ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ዳግመኛ ተሰበሰቡና በእጃቸው
ጽፎ አባ ሚካኤል እንዲሾሙ ፈቀዱ። ሁለተኛ በሕዝቡ መካከል ሁከት ተነሳ። ከሌሎቹ ጋር ዕጣ ያጣጣሉት ዘንድ ተስማሙ። ስሞቻቸውንም ጽፈው በመንበር ላይ አኖሩ። በላዩም እየጸለዩና እየተቀደሱ 3 ቀኖች ሰነበቱ። ከዚህም በኋላ ታናሽ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለበትን ክርታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህ አባ ገብርኤል ግን ለማዕልቃ ቤተ ክርስቲያን ተከራካሪ አድርገው ሾሙት። በዚያ ወራትም በግብጽ ቤተ ክርስቲያን ላይ ችግር ሆኖ ነበር። ይህ አባ ገብርኤልም ወደ አባ እንጦንስ ገዳም ሄዶ በጾም በጸሎት በስግደትም በቀንና በሌሊት ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎች መልካም ራእይን አዩለት። ከእርሳቸውም በእስክንድርያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት ብዙዎች ከአሕዛብ የተመለሱ ክርስቲያኖች እንደሚያጅቡት ያየ አለ። ደግሞ የሾሙበት ዘንድ በስመ አብ ወወልድ ወመንፈስ ቅዱስ። በዚያ ወራትም በግብጽ ቤተክርስቲያን ላይ ችግር ሆኖ ነበር። ይህ አባ ገብርኤልም ወደ አባ እንጦንስ ገዳም ሄዶ በጾም በጸሎት በስግደትም ቀን በሌሊት ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎችን መልካም ራእይን አዩለት። ከእርሳቸውም ከእስክንድርያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት ብዙዎች ከአሕዛብ የተመለሱ ክርስቲያኖች እንደሚሾሙት ያየ አለ። ደግሞ ይሾሙበት ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ሄደ። ያየለት አለ። ቁጥር የሌላቸው መክፈቻዎችም ሲቀበል ያዩ አሉ። ከገዳሙ ሊወርድ ብዙ ጊዜ ይሻ ነበር፣ ነገር ግን አልተቻለውም። ከዚህም በኋላ አባ እንጦንስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፍቃድ ከዚህ ገዳም ትወርድ ዘንድ እኔ አልፈቅድም፣ ጊዜው ሳይደርስ አትወርድም አለው። ከ3 ዓመት በኋላ አንዱ አረጋዊ የከበረ መልአክ እንግዲህ አባ ገብርኤል ወስደው በእስክንድርያ ከተማ ሊቀ ጵጵስና ይሾሙታል እያለ እንደሚያነጋግረው ራእይ አየ። በዚያች ቀን የሀገረ አንጣፊ መኮንን መጣ። ከእርሱም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤል አምጥተው በእስክንድርያ ከተማ ሊቀ ጵጵስና ይሾሙት ዘንድ የሚያሳዝን የንጉሥ ደብዳቤ ከእርሱ ጋር ነበረ። ከዚህም በኋላ ያለ ፈቃዱ ወስደው በወንጌላዊው በማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በዚያች ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎችም ኤጲስቆጶሳት ቀሳውስትና ዲያቆናትን ሾሙ። ከዚህም በኋላ 3 ጊዜ ሜሮን አከበረ፣ ባረከ። እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያችን ጊዜ አባ እንጦንስ ተገልጦ እንዲህ አለው፣ እነሆ ዕረፍትህ ቀርቧልና ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትም ትወርሳለህ። ከዚህም በኋላ በክርስቲያን ወገኖቹ ላይ ታላቅ መከራ ሆነ። ይህ አባት ወገኖች ያድን ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ልመናውን ተቀብሎ ሕዝቡን ይቅር አላቸው። ከዚህም በኋላ ሊቀ ጳጳሳቱ ከመንበረ ሲመቱ ወጥቶ በምስር ሀገር ዓመት ሙሉ ተሰወረ። ከአንድ ምዕመን በቀር ማንንም አላወቀውም። ከቀን በሌሊት በገድል ከመቀጥቀጥ የተነሳ መልኩ ተለወጠ፣ ሥጋውም ደረቀ። ከዚህም በኋላ እግዚአብሔር እርሱ ለሚፈራው ለአንድ ምዕመን ሥራውን ገለጠ። እርሱም ከዚህ ቦታ አውጥቶ በሐዋርያት ቤተ ክርስቲያን አስቀመጠው። በጸሎት በቅዳሴ እያገለገለ ኖረ። ድኖችም ይጎበኛቸው ነበር፣ የሚሹትም ይሰጣቸው ነበር። ወደ እርሱ የሚመጡትንም ሕዝቦች ያስተምራቸውና ያጽናናቸው ነበር። በአንዲት ዕለትም ሊቀ ጳጳሳት አባ አትናቴዎስ በግልጥ ታየው፣ እንዲህም አለው፣ ስለዚህ ፍጹም አትዘን። ከዚህ ብዙ ድካም መከራ እግዚአብሔር ያሳርፋል። እነሆ ምድራዊ ኑሮህን የሚፈጽም ደዌ በአንተ ላይ ይመጣልና፣ ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔር ጸጋ ትቀበላለና የዘላለም ሕይወትና የማያልቅ ተድላ ደስታን ትወርሳለህና አለው። በዚያን ጊዜም በሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍሱ መውጣትና በእግዚአብሔር ፊት
ስለ መቆሙ ይፈራና ይደነግጥ ነበር። የእመቤታችን ማርያም ስዕልም በዚያ ነበረ። ወደ እርሱም አዘውትሮ ይማልድ ነበር። በዚያን ጊዜም ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያት አግኝተሃልና ደስ ይበልህ እንጂ አትፍራ፣ እስከ 3 ቀንም ከዚህ ከኃላፊው ዓለም ትወጣለህ በማለት አረጋጋው። ይህም ብሎ ከእርሱ ተሰወረ። በሦስተኛው ቀን በሰላም አረፈ። በቅዱስ ማርቆስ ቤተክርስቲያን በታላቅ ክብር ተከበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የወደቀ የነጠበ በፍትሐ አምላክ ይታረምልኝ አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአፍቅሬከ መንግሥተ ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል ወስጋኪ እምእግዚአብሔር ጽባኦት ሰላም ለኪ በረክት አንቲ እምአንስቶ ወርክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸአለት ጸልዪ ምሕረቱን ተናፍቅረልኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።